ጽንስ ማስወረድ በተለምዶ ውርጃ የምንለው ነገር በሀገራችን ወንጀል ነው ወይስ አይደለም? ወንጀል የሚሆንበት አግባብ እንዴት ነው? ወንጀል የማይሆንበት ሁኔታ አለ? ዛሬ ስለ ጽንስ ማስወረድ የወንጀል ሕጉን መሰረት በማድረግ የምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? በመግቢያዬ እንዳልኳችሁ በዛሬው ፕሮግራሜ ስለ ጽንስ ማስወረድ ስለሚያስከትለው የወንጀል ተጠያቂነት የምነግራችሁ ሁኔታ ነው ያለው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። የዘርፉ ባለሙያዎች እንደሚሉት ጽንስ ማስወረድ በሁለት አይነት መልኩ ሊከሰት ይችላል። የመጀመሪያው ጽንሱ በተለያዩ ምክንያቶች በተለያዩ ሁኔታዎች ሳይታሰብ እና በድንገት በኢትዮጵያ ከ7 ወር ወይም ከ28 ሳምንታት በፊት ከተጨናገፈ ወይም ሲወርድ እና በጸነሰችው ሴትና ፍላጎት ጽንሱ ሆን ብላ ስታስወርድ የጽንስ ማስወረድ ተከናውኗል ይባላል ማለት ነው። ስለዚህ አንድ ጽንስ ከ7 ወር ወይም ከ28 ሳምንታት በፊት ከተጨናገፈ ወይም እንዲሁም ሆን ተብሎ በጸነሰችው ሴት አማካኝነትና ፍላጎት ጽንሱ ሲወርድ ጽንስ ማስወረድ ተከናውኗል ይባላል። ውርጃ እንግዲህ በተለያዩ ሀገራት የተለያየ እሳቤ ያለው ሲሆን የተረገዘ ልጅ ጽንስ ማስወረድ ሀሳብ አንዲት ሴት ካላት የህይወት ውጣ ውረድ አንጻር በማየት አገልግሎቱ የምትወስደው ሴት ማግኘት ያለባትን መብት እንደሆነ በማሰብ ውርጃን የሚደግፉ ሀገራት አሉ። ከነኚህም መካከል አሜሪካ፣ ካናዳ፣ ኖርዌይ፣ ፍራንስ እና የመሳሰሉት የሚገኙ ሲሆን በሌላ ጽንፍ ደግሞ ጽንስ ማስወረድ ህይወት ያለውን ፍጥረት እንደማጥፋት ይቆጠራል በማለት ጽንስ ማስወረድን በፍጹም የሚከለክሉ ሀገራት አሉ። ከነኚህም ሀገራት መካከል ጋቦን፣ ሴኔጋል፣ ግብፅ፣ ኢራቅ ጽንስ ማስወረድን በፍጹም የሚከለክሉ ሀገራቶች ናቸው። እኛስ ሀገር ህጉ ስለ ውርጃ ምን ይላል? ኢትዮጵያ አቆጣጠር በ1996 ዓመተ ምህረት በወጣው የኢፌዴሪ ወንጀል ህግ ውርጃ በህግ የሚያስጠይቅበትንና በወንጀል የማያስጠይቅበትን ሁኔታዎች በግልጽ ደንግጎ ይገኛል። በቅድሚያም ጽንስ ማስወረድ በወንጀል የሚያስጠይቀው በምን ሁኔታ ውስጥ ሲደረግ ነው ለሚለውን ለማየት እንሞክር። አንዲት ሴት ጽንስ ለማስወረድና እንደ ወንጀል የማይቆጠርባት ጽንስ ማስወረድ እንደ ወንጀል የማይቆጠርባት አንደኛ በመደፈር ወይም በዘመዳሞች በተደረገ ግብረ ስጋ ግንኙነት ጽንሱ የተፈጠረ ከሆነ፣ ሁለተኛው የእርግዝናው መቀጠል በእናቲቱ ህይወት እና ጤንነት ላይ እንዲሁም በጽንሱ ላይ አደጋ የሚያስከትል ሲሆንና መወለዱ በእናቲቱም ሆነ በጽንሱ ላይ አደጋ የሚያመጣ ከሆነ፣ ሌላኛው ጽንሱ ሊድን የማይችል ከባድ አካል ጉዳት ያለው ሲሆን፣ እንዲሁም አርጋዧ ሴት በአካል ወይም በአእምሮ ጉድለት ያለባት በመሆኗ ወይም ለአካለ መጠን ያልደረሰች በመሆኗ የሚወለደው ህፃን ልጁን ለማሳደግ የህሊናና የአካል ዝግጅት የሌላት ከሆነ፣ እንዲሁም አርጋዧ ሴት በሕክምና ካልሆነ ሊወገድ የማይችል ከባድ አደጋ ካጋጠማት በእነኚህ ሁኔታዎች በዘረዘርኳቸው ምክንያት ጽንስ ከወረደ ወይም ከተቋረጠ ጽንስ ማቋረጡ እንደ ወንጀል አይቆጠርም፣ ወንጀል አይደለም። ይህም በወንጀል ህጉ አንቀጽ 551 ላይ በግልጽ ተደንግጓል ማለት ነው። ጽንስ ማስወረድ ወንጀል የሚሆነው ከላይ የነገርኳችሁ ምክንያቶች ሳይሟሉ ከቀረ ነው። ስለዚህ አንዲት ሴት ጤነኛ ሆና ጤነኛ ጽንስ ኖሮ በተፈለገው ሁኔታ ውስጥ ጽንሱ ከተፈጠረ ከባልየው ጋር ወይም ደግሞ ከአስረጋዡ ጋር በመጣላቷ ብቻ ጽንስ ማስወረድ መብቴ ነው ልትል አትችልም። በመሆኑም ጽንስ ማስወረድ ወንጀል የሚሆነው ከላይ የነገርኳችሁን ምክንያቶች ሳይሟሉ አንዲት ሴት የራሷን ጽንስ ሆን ብላ አስባ የምታስወርድ ከሆነ በቀላል እስራት ትቀጣለች ማለት ነው። እንዲሁም የማስወረጃ መሳሪያ በመስጠት ወይም ማናቸውንም ድጋፍ በመስጠት አንዲት ሴት የጸነሰችውን ጽንስ ስታስወርድ በዋና ወንጀል አድራጊ ወይም በአባሪነት ተካፋይ የሆነ ሌላ ሰው በቀላል እስራት እንደሚቀጣ በወንጀል ህጉ አንቀጽ 545 ላይ በግልጽ ተደንግጓል ማለት ነው። በአጠቃላይ ከነኚህ የወንጀል ህጉ ድንጋጌዎች የምንረዳው በመርህ ደረጃ ጽንስ ማስወረድ ወንጀል እንደሆነ ሲሆን በልዩ ሁኔታ ጽንስ ማስወረድ አንዳንድ ወሳኝ ምክንያቶች ከተሟሉ ወንጀል ሊሆን እንደማይችል ነው ማለት ነው። ስለዚህ ጽንስ ማስወረድ በመሰረቱ ወንጀል ቢሆንም ነገር ግን የጽንሱ መወለድ የሚያመጣው አካላዊ አእምሯዊ ችግር ካለ በጸናሿም
እንዲሁም በጽንሱ ላይ ካለ ጽንሱን ማስወረዱ ወንጀል አይሆንም ማለት ነው። ነገር ግን ለመውለድ በቂ ምክንያት ተሟልቶ እያለ ጽንሱም የተፈጠረው በበቂና በተመቻቸ ሁኔታ ውስጥ ሆኖ ከሆነ ጽንስን ማስወረድ እንዲወርድ ያደረገ መሳሪያ የሰጠ ያገዘ ማንኛውም ሰው በወንጀል ተጠያቂ ይሆናል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብቱ።